ከቺቲንግ በኋላ ወይም ደግሞ አንደኛ ወገን በትዳሩ ላይ ስህተት ከሰራ በኋላ ወይም ከሌላ ሴት ወይም ከሌላ ወንድ ጋር ሴቷ ከሄደች በኋላ ለሚኖረው ስሜት ምንድነው? በትዳሩ ሰዎች አንዱ ሌላውን አምኖ ነው አብሮ የሚኖሩት። በተለይ በጣም የሚያምነውና ብዙ ቫልዩ ያለው ሰው ሌላኛው ወገን ባላሰበበት መንገድ ባልገመተበት መንገድ ከሌላ ሴት ጋር ወይም ከሌላ ወንድ ጋር ሴቷ ስትገኝ ሊፈጥር የሚችለው ስሜት እጅግ ከባድ ነው። ጤና ይስጥልኝ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘንበት የምንቀርበው ፕሮግራም ነው። አብራችሁን ቆዩ። ይህን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን እየጠየቅኳችሁ ዛሬ ይዤላችሁ የቀረብኩት ፕሮግራም ደግሞ ከቺቲንግ በኋላ ወይም ደግሞ አንደኛ ወገን በትዳሩ ላይ ስህተት ከሰራ በኋላ ወይም ከሌላ ሴት ወይም ከሌላ ወንድ ጋር ሴቷ ከሄደች በኋላ ለሚኖረው ስሜት ምንድነው? እንግዲህ ለአንደኛው ይሄ ተበዳዩ ወገን ወይም ደግሞ ቺት የተደረገው ሰው በሚሰማው ስሜት ምንድነው የሚያደርገው? በምን አይነት መንገድ ነው ስሜቱን የሚገልጠው በሚል ነው። እንግዲህ መቼም በትዳሩ ሰዎች አንዱ ሌላውን አምኖ ነው አብሮ የሚኖሩት። በተለይ በጣም የሚያምነውና ብዙ ቫልዩ ያለው ሰው ሌላኛው ወገን ባላሰበበት መንገድ ባልገመተበት መንገድ ከሌላ ሴት ጋር ወይም ከሌላ ወንድ ጋር ሴቷ ስትገኝ ሊፈጥር የሚችለው ስሜት እጅግ ከባድ ነው። ሆኖም ግን እነዚህ ነገሮች እንዳሉ የተፈጠሩት ነገሮች እንዳሉ ሆነው ይህ ከተፈጠረ በኋላ ኢሚዲየትሊ ሌላኛው ወገን በሰማው ባየው ነገር ላይ አፋጣኝ እርምጃ መውሰድ የለበትም። ጊዜ ያስፈልገዋል ማለት ነው። ይህ ሀፕን ካደረገ በኋላ ሁሉም ነገር ከተሰማ በኋላ ቆም ብሎ ጊዜ ወስዶ ነገሩን ማሰብና ማሰላሰል ያስፈልጋል። ኢሞሽናሊ የሆነው እንዳለ ሆኖ ኢሞሽናሊ ውሳኔ መወሰን ብዙ ነገር ያበላሻል። ስለዚህ እንደዚህ አይነት ነገር በትዳራችሁ ሲገጥማችሁ የጸጥታ ጊዜ፣ ለብቻ የምታሰላስሉበት ጊዜ፣ በደንብ ጊዜ ወስዳችሁ ነገሩን አሰላስሉት። ራሳችሁን አረጋግታችሁ ሁኔታዎችን ተመልከቱ። ልጆች አሉ፣ ዋጋ የተከፈለበት ትዳር ይሆናል፣ ብዙ ነገሮች አሉ እና ቆም ብላችሁ አስቡ። ይሄ የመጀመሪያው ነው። በፍጥነት በዚያ በስሜታዊነት የሚወሰኑ ውሳኔዎች የበለጠ ሁለቱንም ወገን ሊጎዳ ይችላል። መጀመሪያ ከታመመው ህመም በላይ ደግሞ በተለይ ተጎጂው ወገን ከተጎዳው ጉዳት በላይ ደግሞ እንደገና ተጨማሪ ያላሰበው ጉዳቶች ይከተሉታል። ምክንያቱም ያላሰበው ነው ትዳሬን እበትናለሁ ወይም ደግሞ ይሄ ይመጣብኛል ብሎ የውስጥ ዝግጅት አልነበረውም የሚወሰው። በድንገት ግን እንደዚህ አይነት ነገሮች ሲሰሙ ራስን ማረጋጋት ከሌለ ቆም ብሎ ነገሮችን በእርጋታ ካልመረመረ አንድ ሰው ለስትረስ በጣም ይጋለጣል። ለፕሬሸር፣ ለስኳር ህመም፣ ለተለያዩ ነገሮች ራስን ማጋለጥ ስለሚኖር ቀስ ብሎ ራሱን ማረጋጋትና ነገሮችን ማየት መልካም ነው። በዚህ ውስጥ እንግዲህ የመጀመሪያው ጊዜ በግል ጊዜን ወስዶ ማሰብ ሲሆን ከራስ በላይ ደግሞ ለብቻ እነዚህ ነገሮች ማሰላሰል መልስም ላያገኙ ይችላሉ። ጉዳቱም የበረታ ሊሆን ስለሚችል ከልብ የሚያምኑትን ሰው መንፈሳዊ አባት ሊሆን ይችላል፣ ከቤተሰብ አባል ሊሆን ይችላል፣ በጣም የሚታመን ባልንጀራ ሊሆን ይችላል፣ እንደገናም ባለፈ ደግሞ ባለሙያ የስነ ልቦና ባለሙያ ሊሆን ይችላል። ውስጥ ያለውን ሐሳብ ወይ ውስጥ ያለውን እምቅ ነገር ለሌላው ሰው ሼር ማድረግ፣ ያኔ መተንፈስ ይኖራል ማለት ነው። የመጀመሪያው ስሜትን ለብቻ ማዳመጥ ልክ እንደተነፋ ፊኛ ማለት ነው። ያ የተነፋ ፊኛ ቀስ ብሎ ካላስተነፈሱት የሆነ ነገር ሲነካው፣ ሙቀት ሲነካው ይፈነዳል፣ ለአደጋ ይጋለጣል። ልክ እንደሚፈነዳ ሁሉ ስሜትም እንዲሁ ነው። የሰውም የውስጥ ስሜት እንደዚሁ በአንድ ጊዜ የሆነ ነገር ሊሆን ይችላል። ስለዚህ ቀስ ብሎ በእርጋታ ማስተንፈስ ውስጥ ያለውን ሐሳብ
የተለያዩ ሰዎችን ታሪክ ማየት እንደዚህ አይነት አጋጣሚ የገጠማቸው ሰዎች እንዴት ሶሉሽን አገኙ? ልክ ደግሞ ለሌላ ሰው በምንነግር ጊዜ መተንፈስ ማለት ነው። ለሌላ ሰው ሼር ማድረግ በዛ ለራስ ችሎ አንዳንድ ጠንካራ የሚገርሙ ሰዎች አሉ። ጉዳዩን ራሳቸው ጋር ብቻ ይዘውት አብሰልስለው አስበው ሶሉሽን የሚሰጡ ሰዎች አሉ ጊዜ ሰጥተው። ግን በራስ ካልተቻለ ደግሞ ወደ ሌላ ሰው መሄድ እና ሐሳቡን ማውጣት መልካም ይሆናል። ከዚያ ከባለሙያ ወይም የተሻለ አይዲያ ካለው ሰው ደግሞ አጋዥ የሆኑ ሐሳቦችን ማግኘት ይቻላል። ስለዚህ ይሄን በማድረግ ሁለተኛውን ስቴፕ ያልፈዋል። ከዚህ በኋላ ደግሞ እስቲ ነገሮችን ይሄንን ቺት ያደረገው ወገን ተጸጽቶ ያንን የሆነውን ነገር እንደው ወደ ትክክል ለማምጣት ስህተቱን ለማረም የሚሄድበትን መንገድ ደግሞ ቀስ ብሎ ማየት ጥሩ ነው። ምን እያደረገ ነው? ያ የሆነበትን ስህተት ለማስተካከል ጥረት ያደርጋል። ለምሳሌ በፊት ቤት የማይገኝ ቤት ይገኛል፣ ሰፖርቲቭ ይሆናል። በጣም ታይቶ የማይታወቅ ትልቅ ለውጥን እያመጣ ከሆነ which is okay ያንንም በእርጋታ ማየት ነው። እዚህ ጋር ደግሞ የግድ እንደዚህ በእርጋታ ስለመጣ ነገሮችን ደግሞ በጥንቃቄ ማየቱ አስፈላጊ ነው። ለምን ይህ ሰው ሌላ ቦታ ሄዶ እየመጣ ነው። ስለዚህ የጤንነት ምርመራ በአራተኛ ደረጃ ማድረግ ደግሞ ጥሩ ነው። ራስን ማየት ያ ሰው ከሄደበት ቦታ ምን ይዞ መጥቶ ይሆን? በጤንነት ላይ ምን አይነት ችግር ተፈጥሮ ይሆን? ይህ ሪሌሽንሺፕ ምን ያህል ጊዜ ቆይቶ ይሆን? ራስን ቼክ ማድረግ አንድ ቀን በአንድ አጋጣሚና በሁለት አጋጣሚዎች ረጅም ዓመት በጤንነት የመጣን ቤተሰብ ለበሽታ አጋልጦ መስጠት አለ። ስለዚህ ራስን ማወቅ፣ መመርመር፣ ጤንነትን ቼክ ማድረግ አራተኛው ደረጃ ነው። እንግዲህ ደግሞ አምስተኛውን ስናይ ቀድሞ የጀመረው መንገድ አለ። ቺት ያደርግ ነበረ ከሌላ ሴት ወይም ደግሞ እሷም ከሌላ ሰው ጋር ነበረች። ልክ ጉዳዩ ከታወቀ በኋላ ያንን እንቅስቃሴ ቀድሞ ያለውን እንቅስቃሴ አቋርጧል፣ ለማቋረጥ ወስኗል። ይህንን በጥንቃቄ ማየት ነው። አንዳንድ ጊዜ ምንም ሳያቋርጡ የሚቀጥሉ ሰዎች አሉ። ማቋረጥና አለማቋረጡ ወይም ደግሞ የወሰደውን ውሳኔ ምን አይነት አክሽን ወሰደ ወይም ምን አይነት አክሽን ወሰደች። እንግዲህ ቺቲንግ ፊዚካሊ ብቻ አይደለም፣ ኢሞሽናሊ ሰው ቺት ያደርጋል። ይህንን እንዳትዘነጉ። የግድ ሄዶ አልጋ ላይ ሰው ስለተኛ ብቻ አይደለም፣ ሳይተኛም ሰው ቺት ያደርጋል በሌላ ሰው ላይ። ኢሞሽናሊ ሰው ከሄደ ፊዚካሊ ሄደም አልሄደም ምንም ለውጥ የለውም። ስለዚህ ምን አይነት አክሽን ወሰደ? ከዚህ በፊት ቻት ያደርግ እንደሆነ ያንን ቻት አቁሟል። ስልኩን ሎክ እያደረገ በተለያየ ፓስወርዶች በምናምን እየተጨናነቀ ስልኩ እንዳይነካ አሁን ስልኩን ፍሪ አድርጓል። ኢሜይሉን ሚስቱ ታውቃለች፣ እሱ የሷን ያውቃል። እኔ የሆነ ኮኔክሽኖችን በግልጽ ይነጋገራሉ። ይህ ማለት ግን ኤቭሪቲንግ አይታወቅም። በስ የስራ ሰክሬቶች አሉ። እነዚህ ሁሉንም ነገር ሰው ማወቅ የለበትም። በእርግጥ ግን መታወቅ ያለበት ነገር በግልጽ መታወቅ አለበት። ይህንን በደንብ እየተስተካከለ ነው፣ አክሽን እያሳየ ነው። ስድስተኛው ይሄ ሰው ምንም አይነት ለውጥ ላለማምጣት እንደ በፊቱ በዚያው ሁኔታ እየቀጠለ ካለ እንግዲህ ለውሳኔ መዘጋጀት ነው። እዚህ ጋር ውሳኔ ነው የሚያስፈልገው። ስህተቱ ታውቋል። ከስህተቱ ለመመለስ ምን አደረገ? አይ ብሎ በዚያው መንገድ እየቀጠለ ካለ ሌላኛው ወገን አሁን እዚህ ጋር ቆም ብሎ ውሳኔ መወሰን ነው። ውሳኔው ደግሞ የግለሰቡ ነው። ይህንን ለመወሰን ለምን መዘዙ ከባድ ስለሆነ ያ ሰው ከስህተቱ ተምሮ ወደ ቤቱ ካልተመለሰ አይ ትዳሬን ልጆቼን ይፈልጋሉ ብሎ ካላለና በዚያው መንገድ የሚቀጥል ከሆነ ሌላኛው ወገን ነቃ ብሎ ራሱን ማዘጋጀት አለበት። በተለያየ መንገድ ራሱን ማዘጋጀት አለበት። እንግዲህ የመጨረሻው ሰባተኛው ውሳኔ ነው። ያ ሰው በዛ ከጠነከረ መቆየት መሄድ፣ ከሁለት አንዱ ውሳኔ መወሰን ነው። በዛ ትዳር ውስጥ መቆየት
ወይም ያንን ትዳር መተው ይሄ የግለሰቡ ውሳኔ ነው። ለምን ከስህተቱ የማይመለስና በዚያው ጠንክሮ ከሄደ ውሳኔ ያስፈልገዋል ሪሌሽንሺፑ። ስለዚህ እንግዲህ እነዚህን ስቴፖች መሄድ ውሳኔ ከባድ ውሳኔ ከመወሰን በፊት እነዚህን መመሪያዎች ወይም ደግሞ እነዚህን ቅደም ተከተሎች ተከታትሎ መጥቶ ወደ መጨረሻ መድረስ ከጸጸት ራስን ነፃ ያወጣል። ያኔ ታግሼ ቢሆን ያኔ ይቅር ብዬ ቢሆን ኖሮ ዛሬ ቤቴ ለእንደዚህ አይነት ልጆቼም እኔም ለዚህ አይነት አደጋ አንጋለጥም ነበር የሚል የጸጸት ስሜትን እንዳያመጣ እንደገና ደግሞ በእልህ ሌላ ጥፋት ውስጥ እንዳይገባ በጥንቃቄ እነዚህን ነገሮች መመርመር እጅግ ጥበብ ነው። ቆም ብሎ ማየት፣ ጊዜ መውሰድ፣ ከአቅም በላይ ደግሞ ሲሆን ለሌሎች ሰዎች ሀሳቡን ሼር ማድረግ። ለማንም ሰው ሀሳቡን ወይም ምስጢሩን አይናገርም። በቃ ልብ የሚያምነውን ለማን ይሄን ጉዳይ ብነግር ማን ያግዘኛል? ወይም ደግሞ ባለሙያ ጋር መሄድ። የሚገርመው አንዳንዱ ሰው ተጨንቆ በዚያው ውጥረት ውስጥ ሆኖ መጥቶ ምስጢሩን እኔ እኮ እንደዚህ አይነት ገጠመኝ ምን ላድርግ የበለጠ ይሄን ሀሳብ አይገርማችሁም? አዎ የእንትና ባል አዎ እንደዚህ አድርጓል እኮ እንትና ጋር ሄዷል፣ ይሄ ሀፕን አድርጓል እያሉ በጣም ይሄንን ደግሞ የሚያጠዙ ሰዎችም ስለሚኖሩ በጥንቃቄ ሀሳቡን ለሚገባው ለተገቢው ሰው ማቹር ላደረገ ሰው ሼር ማድረግ ሶሉሽን ይሰጣል። እንደገናም ደግሞ ምን አይነት ሂደቶች አሉ፣ ፕሮሰሶች ምን ይመስላሉ? ይቅርታ ለመጠየቅ ሰውየው ሬዲ ነው? ለመለወጥ ሬዲ ነው? ይሄንን ማየት። ሌላው የጤንነት ምርመራን ቼክ ማድረግ ነው። በሄደበት መንገድ ምን ይዞ መጥቶ ይሆን? ራስን ማየት ለሚወሰነው ውሳኔ እጅግ አስፈላጊ ነው የሚሆነው። አንዳንድ ጊዜ HIV ወይም ደግሞ የሆነ ቋሚ የሆነ በሽታ ይዞ መጥቶ በሽታውንም ሰጥቶ እንደገና መለያየትም መጎዳዳት ኢኮኖሚካሊም በተለያየ መንገድ ጉዳት ስለሚሆን ቆም ብሎ ይሄንንም ማየት። ሌላው ደግሞ ምን አክሽን እየወሰደ ነው ሰውየው? ያ ሰው ወይም ያቺ ሴት ምን አክሽን ወስዳለች? ያንን ሪሌሽን ለማሻሻል የወሰደችውን አክሽን ማጤን። ሌላው በፍጹም ለውጥ የማያመጣና በዚያው ላይ ጨክኖ በዚያው ሐሳብ እየቀጠለ ካለ ያ ሰው እዚህ ጋር ውሳኔ ያስፈልጋል። የመጨረሻው አብሮ መሆን ወይም መለየት የሚለውን ለመወሰን እነዚህን ቅደም ተከተሎች ጠብቆ ማየት ጥሩ ነው የሚሆነው። ስለዚህ ኢሞሽናሊ ማለት በስሜት በችኮላ ምንም አይነት ውሳኔ ላለመወሰን። ለምን በትዳር ውስጥ ይቅርታ አስፈላጊ ነገር ነው ከተቻለ ነው። ካልተቻለ ግን መወሰን ይቻላል። የማይጸጽት ውሳኔ እንዲህ ባደረኩ ይሄ በቀረብኝ እንዲህ ሳላደርግ በቀረ ብሎ የማይጸጽት ውሳኔ ለመወሰን ራስን ማዘጋጀትም ጥሩ ነው። አእምሮን ማዘጋጀት፣ ኢኮኖሚካሊ ማዘጋጀት። ዝም ብሎ ቤትን በትኖ መውጣት ነገ ራስንም ለሌላ አደጋ አጋልጦ ስለሚሰጥ በጣም ጥንቃቄ ያስፈልጋል። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ይሄንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ መልካም ጊዜ